ሀኒቾ ችግር ውስጥ ገባች። ጽዮን መንገድ ላይ ጠብቃ ሀኒቾን ጉሮሯን እንቅ አድርጋ ከይዝራ ጋር ምንድን ነው ያላችሁ ግንኙነት ብላ እንቅ አድርጋታለች። እሷም ቆይ ምን ብሎች ነው ምን ሆነች ነው ጽዮን ልቀቂኝ ስትላት፣ እሷም አልለቅሽም ካልነገርሽ ከይዝራ ጋር ያላችሁን ግንኙነት ስትላት፣ እሷም ምን ብሎች ነው ቆይ ይዝራ ትላለች። እሷም ፍቅር ጀምረናል ብሎኛል ስትላት፣ እሷም ሀንቾም ይዝራ ውሸት እንደማያውቅ ታውቂያለሽ ብላታለች ማለት ነው። በሌላ በኩል ወይዘሮ ባዩሽ እንደፈከረችው እንዳለችው እንግዲህ ከስር ተለቃለሽ። አቶ በቃሉ ምን ብሏት ነበር? እኔን እመኝኝ ከስር አወጣሻለሁ፣ እኔን ብቻ እመኝኝ፣ ከወጣሽም በኋላ ምንም አይደርስብሽም ብሏት ነበር። እንደዛ ስላላት ከስር ተለቃለች ማለት ነው። በሌላ በኩል የእርግብ ጓደኛም እንዲሁ ከስር ተለቃለች። ወይዘሮ ሜላት በጣም ተናዳለች። እሳት ኮንታክት ሆናለች። ስለ መስፍን እንግዲህ ወይዘሮ ባዩሽ ነግራት እሳት ኮንታክት ሆና ተመልሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለነት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። ኖላዊ ድራማ ክፍል 10ን ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁኝ ከኔ ጋር ቆዩ። ሀንቾ እንግዲህ ጠላት እየመጣባት ነው። እርግብን አሳልፍ ያለው ከዚህ በፊት ተፎክሮብኝ ብዙ ነገር ተብሎብኝ፣ ግን ከጠላት ፉከራ የሚያወጣ አምላክ አለኝ። እኔና ኢዝራ ፍቅር ጀምረናል፣ ኢዝራ እንደማይሽ ታውቂያለሽ ብላ ኤደንን ገፍትራት ሄዳለች ማለት ነው። እንግዲህ ትምህርት ቤት ሊገቡ ሲሉ ኢዝራ ለሀንቾ ችግርሽን ልጋፈጥልሽ ባለመቻሌ፣ ችግርሽን ልትነግሪ ባለመቻልሽ በጣም ነው ያዘንኩት፣ በጣም ነው የተሰበርኩት፣ እኔ ላንቺ ብቁ አይደለሁም ማለት ነው ሲል ይጠይቃታል። እሷም ሀንቾ እንደዛ ሳይሆን አታስጨንቀኝ፣ ለነገሮች ሁሉ ለፍቅር አዲስ ስለሆንኩኝ ለራሴ ነፃውኝ እንድቀርብህ አድርገኝ፣ ነፃነቴን ስጠኝ ብለዋለች። እሱም እመቤቴ ታዛዥ ነኝ፣ አንቺን ለማስደሰት ምንም አደርጋለሁ፣ ምክንያቱም አንቺ ማለት ለእኔ ህይወቴ ነሽ፣ የህይወቴ እስትንፋስ ነሽ ብሏታል ማለት ነው። እንደዛ ሲሆን እንግዲህ ጽዮን በር ላይ ሆና እየሰማች ነበረ። እሷም በጣም ኮንታክት ሁና እንግዲህ ትመለሳለች ማለት ነው። ስትመለስ ሰላም በሌላ በኩል እየተከታተለሻት ነበረ። ምክንያቱም ሀንቾ በጣም ጥሩ ልጅ ስለሆነች ይጎዷታል ብላ በጣም ነው የምትሳሳው፣ በጣም ነው የምትፈራው ሰላም የወንሹ ምንድን ነው ብላ ትጠይቃታለች። ጽዮን ምንም አልሆንኩም እየተከታተልሽ ነው እንዴ ትላለች። አዎ እየተከታተልኩሽ ነው፣ ከሀንቾ ላይ እጅሽን የማታነሽ ከሆነ ለምን እንደምትከታተያት ካልነገርሽ አንቺን አያደርገኝ ብላ እንግዲህ ምርር ብላ ተናግራለች ማለት ነው። እሱም አለበቃትም፣ ኢዝራንም አስጠንቅቀዋለች። ኢዝራ ለሀንቾ ምን ያህል ነው የምትወዳት ስትለው እስከ ነፍሴን ነው ምሰጣት፣ ለሀንቾ ነፍሴን ምሰጣት አለው፣ በጣም ነው ሙቼ ነው መወዳት ሲላት፣ እችን ቃል እንዳትረሳ፣ እውነቴን ነው የምልህ፣ እችን ቃል ከረሳሃት መፈጠርህን ነው ማስጠላ፣ ይዛንዴ በቃ መፈጠርን ትጠላለህ ብላ ብዙ ነገር ተናግረው ትሄዳለች። እች ልጅማ የሆነ ነገር ጎሏታል ይላል፣ የሆነ ክትባት አምልጧታል ማለት ነው ሰላምዬ። ምክንያቱም ለእህቷ በጣም ነው የምታስበው፣ ግን በጣም ችኩል ነች። ሀንቾ በጣም አስተዋይ ልጅ ነች። ሰላም ደግሞ በጣም ትቸኩላለች፣ ግን ደግሞ እህቷ እንድትጎዳባት አትፈልግም። እኔ ስለገፋፋውሽ ነው ወይስ ደግሞ አፍቅረሽ ነው ብላ እህቷን ጠይቃ ነበር። ሀንቾም እኔ አፍቅሬው ነው፣ እሱን ሳገኘው በጣም ደስ ይለኛል ብላታለች ማለት ነው። እና ለምንድን ነው ያልነገርሽኝ ስትላት፣ በጣም ፈርቼ እኮ ነው፣ የሆነ ፍርሃት ነው እና ልነግርሽ ነገ ዛሬ እያልኩ ነበረ ግን ፈራው ትላለች። እንግዲህ ወይዘሮ ሜላት በጣም እያናደደች ነው ማለት፣ ለምን አሁን እስር ቤት ሂዶ መጠየቅ ወይዘሮ ባዩሽን ለምን አስፈለገ? ምን አለቻት? ድንብላል ምግብ ቋጥርልኝ ሂጄ ባዩሽን እጠይቃለሁ ስትል፣ እንዲህ ምናምን ብለው ደነገጡ። ድንብላል እንዲህ አቡ አባቴ ድረስ እንዲህ ጭራሽ እኔን ለምን ምግብ ወሰድሽ ብለው እንደዛ እንዳልጨውብኝ እንደዛ ብዙ ነገር እንዳልተናገሩኝ አሁን ምግብ ይዞ ሊሄዱ እርሱ ትላለች። በቤቴ አዛዥ እኔን መሰለኝ፣ ስለዚህ ዝም ብለሽ አምጪ የተባልሽውን አምጪ ብላለች ወይዘሮ ሜላት ማለት ነው።
እንግዲህ የወይዘሮ ሜላት ባለቤቷ በጣም ተናዶ ሳትለብሶ ሳትጎርሶ መስራቶ መስፍን በቃ አብሬሽ እሄዳለሁ ብሏል። በመጨረሻ ጊዜ አብረው ሲሄዱም አብሮ እንዲሄድ እንዲገባ አልፈለገችም ወይዘሮ ሜላት። እሱ ደግሞ አቶ መስፍን ደግሞ ወይዘሮ ባዩሽ የምትላትን ነገር በደንብ ጠንቅቆ ያውቃል። በደንብ ከዚህ በፊት ለሱ ምን ብለዋለች? አንተን ስለቀማሽ ነው ሜላትን መበቀል የምፈልገው ብላለች። እሱ ይሄን ነገር ስለሚያውቅ ይሄን እንደምትላት እርግጠኛ ነበረ። ስለዚህ አብሮ ለመሄድ የግዴታ ወሰነ ማለት ነው። በሌላ በኩል እንግዲህ ሀና ወደ አባቷ ተመልሳ ሂዳ ነበረ። አባቷ ጋር ሁና እንግዲህ አሴርን ከቤት ታገኘዋለች። አሴርም እንግዲህ ሀናን ሲያያት በጣም ደንግጦ በቃ ልወጣ ነው ሲል በጭራሽ የሆናችሁትን ነገር እናንተ ልጆች ተነግሮኛላችሁ እንጂ የትም አትሄዱም ብሎ በር ይዘጋባቸዋል። ከዛ አሴርም ሀንቾ ለእርሶ ምን ማለት እንደሆነች በደንብ ነው የማውቀው። ስለዚህ እኔ ብነግሮት የእኔ እንደ ጥፋተኛ ከማየት ውጪ እኔ ላይ ከመፍረድ ውጪ ሌላ የሚያደርጉልኝ ምንም ነገር የለም ሲል አንተም ልጄ አንቹም ልጄ፣ ስለዚህ ሁለታችሁም ልጆቼ ናቸው፣ ልታጠፉ ትችላላችሁ፣ ግን ችግራችሁን ነገሩኝ ሲል ከጣትም እኮ የሚበላለት ጣት አለ ብሏል አሴር። እውነቱን ነው አሴር። ምክንያቱም የሚረዳው ማንም ሰው የለም፣ ሁሉም የየራሳቸውን እንጂ ማንም ሊረዳው አልቻለም። ሀንቾም ቢሆን ይሄው ፍቅር የያዛት ከይዝራ ነው። ከይዛ አሁን በቃ ብን ያለ ፍቅር ይዟታል። በጣም ደስተኛ ናት። በቃ እሱን አግኝታ ስትመለስ ወይ ደግሞ እሱ ጋር እሱን ስታስብ በጣም ደስተኛ ናት። አሴርን አታስበውም። ኖርማሊ ልክ እንደ ጓደኛ እንደ ወንድም ምናምን ልትወደው ትችላለች፣ ግን በፍቅር አይን ግን የምትወደው የምታፈቅረው ይዝራን ነው ማለት ነው። አሴር እንደዛ ብሎ ተበሳጭቶ በሩንም ጥርቅም አድርጎ ሄዷል ማለት ነው። ሀንቾ ምንድን ነው የተፈጠረው? ሀንቾ ትንገር ብሎ ነበረ አሴር። ሀንቾ ምንድን ነው የተፈጠረው ብሎ አባቷ ሲጠይቃት አባቷን ቀና ብላ ማየት አቃታት። ምክንያቱም እኔ እሱ እንደሚያፈቅረኝ እሱ ያፈቅረኛል፣ ግን ደግሞ ሌላ ሰው አፍቅር ያለው ብላ መናገር አልቻለችም። ሀንቹ አሁንም ቢሆን አባቷን እየዋሸችው ነው። ምክንያቱም አባቷ ስለዚህኛው ፍቅረኛዋ አያውቅም። አሴር ጋር የተፈጠረውን ነገር በትንሹም ቢሆኑ አቶ ኖላዊ ያውቃሉ። ምክንያቱም አሴር እንደዛ እየጠጣ የሚመጣው እንደዛ ከሀንቾ ጋር እንደዛ መሆኑን በደንብ ገብቷቸዋል። የፍቅር እንደሆነ በደንብ ነው የሚያውቁት። ምክንያቱም በፊት ከተምቹ ጋር ታስታውሱ ከሆነ ከተምቹ ጋር ሆነው ሀናን ሙድ ይዙባት ነበረ። አሴር ሌላ ሴት አፈቀረ፣ አሴር እንደዚህ ፍቅር ያዘው ሌላ ሰው ጋር ምናምን ስትባል በጣም ትደነግጣለች፣ እብድ ትሆን ነበረ በዛ ሰዓት ማለት ነው። ማን ሳይመጣ? ኢዝራ ሳይመጣ። ኢዝራ ከመጣ በኋላ ግን ያው ከአባቷን ቤት የምትሄዱ ያው ለአባቷን ምግብ ለማብሰል ምናምን ነው እንጂ ያን ያህል አትሄድም። በዛ ምክንያት እንግዲህ አባቷን ቀና ብላ ማየት አልቻለችም ማለት ነው። አልቻለችም። ኢዝራም እንግዲህ ከኢዝራ ጋር ተገናኝተውም ቁርስ ጋብዛው በልተው ሲመለሱ እንግዲህ ጽዮን መንገድ ላይ አንገቷን እንቅ አደርጋ ያዘቻት። ከዛም በኋላ ነው መጀመሪያ ግን ያገኘችው ኢዝራን ነበረ። ኢዝራንን መንገድ ላይ አግኝታው ምንድን ነው ከሀና ጋር ያላችሁ ግንኙነት ምንድን ነው? እኔን እንዴት አትረዳኝም? እንዲያፈቀርኩ ምን ልምረዳሽ? ምንድን ነው የምትይኝ? ክፉ ሰው እንዳልሆንክ ታውቂያለሽ ስላት፣ ክፉ ሰው እንዳልሆንክም አውቃለሁ፣ ግን ከሀና ጋር ያላችሁ ምንድን ነው ስላት፣ ቅድም እኮ በሩን ከፍተሽ እየሰማሽ እንደነበረ አይችሻለሁ፣ ከሀና ጋር አወራነውን አይችሻለሁ፣ ያወራነውን ሰምተሻል ሲላት ፍቅር ያው እንደጀመሩ ነገራት ማለት ነው። እሷም ለምንድን ነው እኔ እንደዚህ እየወደድኩ ስትለው እኔ የምከተለው ስሜቴን ነው። እኔ የምመኘው የምፈልገው ሀናን ነው። አንቺን አልፈልግሽም። ስለዚህ ተረጅኝ አንቺም ብሏታል። በጣም ሰዓት ለብሳ ሰዓት ኮንታክት ሆና ወደ ሀንቾ እንግዲህ መንገድ ጠብቃ ሀንቾን አንገቷን እንቅ ያደርጋታለች። ሀንቾም እንግዲህ የመለሰቻትን መልስ መልሳ እኔን የሚጠብቀኝ አምላክ አያንቀላፋም ብላ አቅጣጫታት ሂዳለች ማለት ነው ሀንቾ። በሌላ በኩል ወይዘሮ ባዩሽ ከስር ተፈትታለች ማለት ነው። ባዩሽ እንግዲህ ስትፈታ ፖሊሶቹ ጋር እንኳን እየዛተሽባቸው ነበረ። ፖሊሶቹን
እንዴት ነው ግን አንዳንዴ ሁሉ ጊዜ ለኩሉ የሚባል ነገር አለና ጊዜው የኔ ነው ሁሉን ማድረግ እችላለሁ ተብሎ አይመጻደቁትም። ምጸድቅ አበዛች በጣም ወይዘሮ ባዩሽ ማለት ነው። ጭራሽ እኮ ሜላትን አስጠነቀቀቻት። ጭራሽ ማለት ነው እኔን ብትፈሪ ይሻልሻል ከእስር ቤት እንዳልወጣ ጸልይ ያለቻት እንዴ። ጭራሽ ሜላት ከወጣሽ በእኔ እጅ ነው የምጠፊው ብላት ነበረና ስትላት እንዲያውም መውጣቴን የኔን ፍሪ ብላለች። እኔን ፍሪ፣ በጣም ልትፈሪኝ ይገባል። በነገራችን ላይ ሜላት የዋህ ናት። ሜላት እንድትታሰሩላ አልፈለገችም ነበር። ሜላት የበፊቱ ነገር ይይዛታል። አሁን በመስፍን በአቶ መስፍን ስለመጣችባት ምናልባት ቁራጥ እርምጃ ትወስዳለች አትወስድም፣ ቀጣይ ፓርት የምናየው ይሆናል። በቀጣይ የምናየው ይሆናል። ወይዘሮ ባይሽ ፖሊሶቹ ላይ ምን ብላቸዋለሽ? ነፃ ስለሆንኩ ነው እንጂ የምትፈቱኝ፣ ነፃ ባልሆን ኖሮ እንዴት ትፈቱኝ ያላችሁ? ከአፍንጫችሁ ስር ሁኜ ምንም አይነት መረጃ ያላገኛችሁ ውጭ ወጥቼ እንዴት ነው መረጃ የምታገኙት ብላለች። ምክንያቱም አሁን ወይዘሮ ባዩሽ ከተፈታሽ እንዳለ ያላትን መረጃ ሁሉ ጥፍትፍት ታደርጋለች። አንድም አታስቀርም፣ ሁሉንም ታጠፋፋለች። አቶ በቃሉ ይክዳታል ማለት ነው። አቶ በቃሉ ቀጣይ ይክዳታል። ምክንያቱም የራሱ የሆነ ነገር ያጠፋፋል። የራሱ ከእሷ ጋር የሚያገናኙትን ቁርኝነቶች ሁሉን ነገር አጠፋፍቶ በራሱ እጅ ያጠፋታል። ግን እኔ በጣም የምፈራው ለወይዘሮ ሜላት ነው። ምክንያቱም አቶ በቃሉ ጠላቷ ማን እንደሆነ ያውቃል። ቀንደኛ ጠላቷ አቶ በቃሉ ስለሆነ እችን ወይዘሮ ባዩሽን አጥፍቶ ወደ ወይዘሮ ሜላት እንዳያሳብብ የኔ ስጋቴ ነው። ምክንያቱም ወይዘሮ ሜላት ምን ያህል እንደምትፈልጋት ማን ያውቃል? ፖሊሶቹ ያውቃሉ። እሱ ራሱ ያውቃል። አቶ በቃሉ ራሱ ማጥፋት እንደምትፈልግ ያውቃል። ወደ እሷ እንዳያሳብብ ግን በጣም ሰግቻለሁ ማለት ነው። በቀጣይ ፓርት ምን ይሆናል? ምን ይፈጠራል? አብረን የምናይ ይሆናል። ብዙ ነገሮች ተፈጥረዋል ኖላዊ ድራማ ላይ ብዙ ነገሮች እያየን ነው። ግን የሜላት ከባሏ ጋር እንደዚህ መሆን ከአቶ መስፍን ጋር ይሄ እሱ እንደዛ ስላለቻት ከአቶ መስፍን ጋር የሚያጣላ የሚያጨቃጭቅ ምንም ነገር አልነበረም። ግን እሷ በጣም ኮንታክት ሆናለች። በጣም ማለት ነው። በጣም እብድ ነው የሆነችው። ምክንያቱም አንዳንዴ የሆነ ገንዘባችሁ ምናምን የፈለገ ነገር ሊሆን ይችላል። ግን ደግሞ ይሄ የክብር ጉዳይ ባለቤት ማለት ይሄ ክብራችሁ ነው፣ ማንነታችሁ ነው፣ ማንነቷን ነው። አምሳያ ልጇን ወልደዋል እና የራሷን ይሄ ማንነታችሁ የራሳችሁ የሆነ ነገር እሱ መስፍንን የምወስደው ገንዘብሽን አይደለም መስፍንን ነው ብላታለች። እና ሜላት አልገባት መስፍንን ምን ማለት ነው ደግሞ ምን ለማለት ነው እያለች ነው ማለት አልገባትም። ወይዘሮ ሜላት በጭራሽ አልገባትም። ሀንቾ እንግዲህ የአሴር ግፍ እንግዲህ ከጽዮን ላይ ጥሏታል ማለት ነው። ጽዮን እኔ እኮ ጽዮንን ግርም የምትለኝ ማለት ነው በግድ አፍቅሮኝ ነው በቃ ማፍቀር አንድ ሰው ማፍቀር ካልቻለ በቃ እሷ ካፈቀረችው እሷ ስለፈለገች ብቻ የእሷ እንዲሆን ትፈልጋለች። እሱ ካላፈቀረም እኮ ምንም ትርጉም የለውም። በእርግጥ እኔ በጣም የምፈልገው የነበረ ከአሴር ጋር ፍቅር ጀምራ የአሴር እንድትሆን የኔ ፍላጎት የነበረ ግን አልሆነም። ቀጣይ ግን የሚፋቀሩትን ሰዎች ልንገራችሁ። ቀጣይ የሚፋቀሩት ተምቹና ድንብላል እልም ያለ ፍቅር ውስጥ ይገባሉ። ቀጣይ ያው ትንቢት ነው እንዳትሉኝ፣ ግን ቀጣይ የሚሆነውን ነው የምነግራችሁና ያው እዛ ስንደርስበት ደግሞ ያው ይዤላችሁ መመጣ ነው የሚሆነው። ሜላት ታሳዝነኛለችም ታናደኛለችም። የዋህነቷ ምናምን ያሳዝናል ማለት በጣም በምታምነው ነገር ነው የተከዳችው። ግን አሁን በማይመጣ ነው የመጣች ሜላት። በቤተሰብ ምንም ድርድር አታውቅም። ግን ወንጀለኛ አሁን እሷ የምትፈልገው ይች ባዩሽ የምትፈልገው ሜላትን ወንጀለኛ ማድረግ ነው። ከእሷ ጋር ማመሳሰል ነው የምትፈልገው። እና ትንሽዬ መረጃ ነው ማግኘት የምትፈልገው። ትንሽዬ በቃ ምን ብላለች ወይዘሮ ባዩሽ? እኔ እኮ ደካማ ጎንሽን እና ጠንካራ ጎንሽ ምን እንደሆነ ጠንቅቄ ነው ማቀው ብላለች።
አያችሁ ጠንቅቄ ነው ማቀው ብላለች። ሜላት ምን አለች? እኔም ያንቺን ጠንቅቄ ነው ማቀው ብላለች። ግን አታውቃትም። ይሄ በታውቃት ኑሮ ይሄ ሁሉ ነገር ባልተፈጠረ ነገር ነበረ። ግን አላወቀቻትም ማለት ነው። ቀጣይ ፓርት ይዤላችሁ ወደ እናንተ መመጣ ነው የሚሆነው። ታዲያ ይህን ቪዲዮ ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረጋቸውን እንዳትረሱ የኔ ተወዳጆች። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ክበሩልኝ ቤተሰቦች፣ እየወዳችኋለሁ። ባይ ባይ።